ራት ነበርና ባትሪው 79 ወረደ። ከዛ ሚሰጅ ሁሉ የኔ 78 ነው ይሄ ባትሪው። የምር በቃ ሚሰጅ አልመጣብህም? ሚሰጅ ይመጣል ባትሪ ቀይር የሚል አረ እና ከዛ ሴቲንግ ግባማ ሴቲንግ ትገባ ቀይር ይልሃል። ከዛ ምን ማድረግ አለብህ? ያጓጓ ሊጎዳ ነው። እጄ ሄጄ ስልክ ቤት አስገመጥኩትና ያንን ተዛ ብር ጨመርኩና ይሄንን ገዛው። የስንት አሁን አይፎን የእንድሽጣው ብር ስንት ይወጣል? አይፎን ስንት ነው አንቺ? $1200 ስንት ነው አንቺ? አይፎን ስንት ነው? 16 ዜሮ ነው። አይፎን 16 ተፈቶ ማያቅ ከሆነ እስከ 2004-5 ይወጣልሽ ማለት ተፈቶ ማያቅ ያልተከፈተ ከሆነ አይፎን እኮ ይከፈታል ነገሩ። ያኔ ያልተከፈተ ከሆነ ለመሰራትም ሆነ ተከፍቶ ከሆነ ያበቃለት። ላላላላ ይሄ እንትኑሳ ባትሪው ምንም ነገር ተነካክቶ ያለ የኔ አሁን ባትሪውን አንቺ ይታያለሽ። እንትን ውስጥ ገብተሽ ባትሪው ጎሏል አልጎደለም ታያለሽ። የኔ አሁን ፉል የሚለው 79 ሲደርስ ነው ያ የቀነስኩ ማለት ነው። ከዛ ከአይፓዱም ጋር ከአይፎንም ጋር መግባባት ስላልቻልኩ ሁለቱንም ላንጫረው ነው። ከዛ ለወንድሜ ልብስ ገዛበታለሁ ድሬድ። እኔን የምትነግሪኝ ምን አገባኝ? እዛው ችግርሽን እዛው ወንድሜ ምናምን አትበይ። አንተ ችግር ማርልኝ ድሬድ አይፎን 17 ደስ የሚለው እንደ አይፎን 14 አይካበድም፣ አልሙኒየም ነው። አንተ አሁን እንደ ችኮች ሽሮ አይነት ያስለምነው ሁሉም ችክ የኢትዮጵያ እኮ ይንገዝ። እኔ ይሄን ነው የምወደው። ነበር እንዴ ሰይ ምን ችኮች እንዳለ ይያዙት የለም ድሪል ይሄ የወንድ ከለር ነው። እኔ ደግሞ ሴት ነኝ ወንድ አይደለሁም። ስለዚህ ይፈቀዋል። ኖ እሱ የሁሉም ነው። አሪፍ ከለር ነው። ይሄ ደግሞ ይሄ አይፎን 17 ደግሞ ማዳም ተበላሽ። አይፎን 17 ደግሞ ምንም ሌላ አይነት ደስ አይልም። ይሄው ነው እሱ አሪፍ ነው። ተይ ሰምተኛል ድሬን ተቀበጫ አይፎን 17 ሌላው ምንም ደስ አይል፣ ነጩም እርሳሲውም ደስ አይል። ይሄው ብቻ ነው የሚሻለው። አረ ጥቁር አሪፍ። አረ ምን አሪፍ ነው። ያስጠላል። ሁሉም ሰው ይሄንን ነው የያዘው፣ ሴቱም ወንዱ። ምን ከፈርቀ ሁሉም የያዘው ምን ያደርግልሃል? ከለር እኮ ተለያይቷል እንጂ ነው ይሄ ተሽሽቷል። አንቺ ግን የሰው ስጦታ እኮ ነው። ቀውላሊት ደንቆሮ መሀይም ስማ ድሪል እንደውም ሊሸጠው ነው ስለው ማለት ነው። ብልቴን የቆረጥሽኝ ያክል ነው የተሰማኝ ብሎኛል እኮ እንደሚ ምን አባቱ ብልት አለው ነው ይወሻላ ከስተወርጉ። አሁን አንተ ስለ ኳስ ምን አውቀህ ነው? ይሄ መላጣ አባረረን እኮ አፍሪካውን በሙሉ። የዛሬው እንኳን ፌር ነው፣ ጥሩ ጨዋታ ነው። የዛሬው አልተጫወቱም። ሞሮኮ የወንድማማች ጨዋታ እኮ ነው ያደረጉት። ሁሉም አፍሪካዊ ናቸው። አዎ ቀጠቀጡ። ዞሮ ኢጅፕቶች ዋንጫ የሚበሉት እነዛ ናቸው። ዋንጫ የሚበሉት ፈረንሳይ ናቸው። መኳንንት አንተ ናውጣ አንተ አቡፋኖ ጨረራም ንፍጣም ስለ ኳስ ምን አባሽ አረጋሽ? ታይ እንዳነችው ኳንኝኝ የምትል ከሆነ ግርግር ይበዛበታል። አረ ገና ትላንት ነው አየኋት። ቆንጅዬ ናት ልጅቱ። ከስንቱ ስንት በጠዋት የቆመም ረፈር ያብለጋ እንጂ ሴትዮ ደግሞ ወንድ ነው። የእርግጠኛ ወንድ እኮ ነው። ስማ ቴሌግራም ላይ ያሰርከኝ አስወጪ አንተ ሁሉንም ነው ያሰርኩት። ሲጀምር ቴሌግራም አልጠቀምም። እንዴት ነው ግን ይሄ ነገር ጥሩ ነው? የለም ምን የፈለጋችሁትን አድርጉ። ምን አገባኝ። ይሄው ህግ ማታ ምን ውስጥ እንዳለ ማን አጥፊ የሰያንም አጥፊ ግን ደግሞ ሌላ ቀጠር ደግሞ ለነገር ተሰብቻቸዋለሽ። አሁን ወገንታብ እያደረጋችሁ አይደለም? ወገንታት ያው ኤስቢ የሚባለው ማለት ነው። አንድ ሳይከፍል ይጅበት ይልሻል። ኤስቢኤስ ስሙ ማይመስልሽ? ነጁ ማለት እኮ እህቴ ናት። ምንም ቢሆን 7 መላጣ ብትሆን ጣት ገማ ተብሎ ተቆርጦ አይጣለም ያላጎት ሲተርት ምን እሷ ጸጉሯን መላጨቷ ምናምኗ አሁን ይበቅልላታል። እስቲ እየበቀለላት እኮ ነው።
አንቺ ስሚ ማዳም አክሊሉ የሚባል አዲስ ታፈራ አግኝተሻል። ወዳ በይ የምር አድ ይደብራል እንትኑ ዝም ብለሽ ቅልሉ። አዎ ምን ያደርጋል? ጸጉር የለሽ አክሊሉ ምንድን ነው አልከው? አዲስ ታፈራ አግኝታለች። እዚህ አክሊሉ ጎጃሞች ደኸዩ። ሰማኝማ ጉቺቱ ይዘንብላታል። አሜሪካ ልትገባ ነው ተብሎ መቼም ይሄ ህዝብ እኮ አሽቃባጭ ነው። አሜሪካ ልትገባ ነው ሲባል እናት ይሄ አዳዲስ ጊፍት አይቀራቸውም፣ ይዘውላታል ማዝነብ ያዝንውላት እና አሜሪካ ለምን ጋና ማስገባም ከኒሮት ጋር የሚያገናኘዋል? ታይ ምን አገባሽ አንቺ ከካም ጥፍራ ህዝቡ ጨረራም ነገር ነው ብዬ ነው እንጂ እሷ ናት እኮ ያልከዳች። ማ አንቺ ጥፍራም ረፊ የለካ እንደዚህ ጢባሯን የነፋችብኝ ልጄን እንዳትነኪያት ስትለኝ የነበረችው ቤታን አሜሪካ የመግባቱ ህልም ስለነበራት ነው ማለት ነው። ጎረቤት ትሆናለች ብላ አስባ ነበር። አራት አበባ እኔ እኮ ግን ኩሩ ነኝ። አባቴ ሙት የትም ሂጅ እኮ አልሽለጠለጥም። ድሬት ስትለጠለጭ ነበር እየመሽለት። እኔ ለማንም አልተሽለጠለጥኩ እንዴ። ያልነገርኩት ነገር አለኝ አባቱ፣ በጣም ብዙ ነገር አለኝ። አንበሳ ወርዳልሻለ የገበሽለት ዩኒቨርስ ነው እንጂ ዩኒቨርስ ነው የሰጠችኝ። ግን ለምነዋት ነው የኔ ሰፖርተሮች የመጣችው። ከዚያም በኋላ ሄደው ማለት ነው ስለለመኗት አይደለም፣ ዝም ብላ ስለምትወድሽ ነው። እመቤቴን ስለተለመን ሰው እኮ ስማርት ነው። እንደኔ ፋራ መሰለክ እንዴ? ሰውን ለመሳብ ምንም ታደርጋለህ፣ ውስጥ ግን ሌላ ነው። እኔ ለዚያ እኮ ነው ወደ የፈለገሽ ብታያት እሷ አሰማሽም ሲጀመር። አሁንማች እንኳን አሜሪካ ልትገባ ብላ መችስ ድሮ ሰማችኝ። አሰማሽም ስልሽ አጠላሽም ወደ እናትና አባቶች ራሱ ወላሂ ሱመ ወላሂ ልጃችን አይደለሽንም ብሎ ደስ ነው የሚለኝ። ትልቅ ግልግል ትልቅ ሸክም ነው የሚወርድልኝ። የለም እንደሚባል ወይ ብዬ የራሴን ህይወት ኖር ነበር። ቂጤን እያፈጋው ሀሳብ የለብኝ ጭንቅ የለብኝ እንደሚባል የለም። እናትና አባትሽ ነው ምን እያረሽላቸው? ምንም ማያረጉኝ አሉ። ምን አረጉሽ? አንቺ ምን አረግሽ? ግመሎችን ሽጬ ልካለው ምን አደርጋለሁ ምናምን ስል እኔ እያለሁ ግመሎችን እንዴት ትሸጣለህ ብዬ ዘጋው። አንድ በል ትቀልዳለህ እንዴ? ድሬል ገዛልሽን ግመሎች ነው? አዎ በገጠር ሰው እኮ ከመወለድ የክፍለ ሀገር ቤተሰብ ካላችሁ መቼም አያልፍላችሁም፣ ወደኋላ ነው የሚያስቀሯችሁ። አንተ ግን በጣም የሚቀናብሽ ሰያ፣ አንቺ እንደ ሰያ በይሽ ምድር የሚቀናብሽ ለም እንደ ሰያና እንደዛ መጥማህይም ምንም ሞቷል። በቃ ምኑ አቀናነች እንደ ሰያ የሚቀናብሽ አላየው። ምኑ ያስቀናኛል? ነጃታ ወረባቦ እንዳትረግጭ ሊያረግሽ ነው ይሄ ልጅ። አባቱ እኔ እኮ ከአንተ በላይ ሀብታም ነኝ። ሰኢድ የምትባል ጭምብላ ህጅበት ወይ ነጁ ድሬል ዛሬ አርብ ነው፣ ጁማአ ነው ዛሬ፣ ለትል ጁማአ ነው። ህጅበት እዩ በጁማ ደግሞ ህጅበት ዝም ብለሽ አንቺ በጣም ዛሬ ጁማአ ነው። አንዳንድ አንበሳ ስጠልኝና